ሰላም ኤክስፖ አርባ ምንጭ ነን። መነሻችንን እንደተለመደው ከጋሞ አደባባይ አድርገን መዳረሻችንን የምናደርገው አዞ እርባታ ይሆናል። እዚህ ቦታ ላይ ሁለት ነገሮች እናያለን። አንደኛው ጥንቸል ነው፣ ሌላኛው ኤሊ የሚባለው ነው። ለምሳሌ በአመት ከ80 በላይ ጥንቸል ትወልዳለች ማለት ነው አንዷ። በዚህ ሰዓት ላይ ምን አለ? አሁን ደግሞ ከራቢቶቹ እና ከኤሊ ፋርም ደግሞ አሁን ወደ ሙዚየሙ እየገባን ነው። ይሄ ፓይተን ይባላል። ፓይተን ማለት ትልቁ ዘንዶ ማለት ነው። ትልቁ ዘንዶ እንዴት ሆነ ከርብ እንደሚባል ስለዚህ የሚይዙት ነገር ዙሪያም እንደዚህ በመጠምጠም ይይዝና እንትን ከት ያደርጋል፣ ይገላል። እንቁላል ብዙ ጊዜ ሰው የያዘው እንቁላል ሲባል ትልቅ አድርጎ ያስባል። ይሄ ነው። ከዚህ ሲወጣ የያዘው ጫጩት ሰውን መንከስ ይችላል። ማቾክ ትይዛለህ፣ ማቾክ ጥርሳለህ ማለት ነው። ለዚህ መጥቶ የሚያዩ ሰዎች አዞን ፈርተህ ቤት ቁጭ ከምትል እዚህ መጥተህ አይተህ ሪል ነው። እንደዚህ ማየት ቀላል አይደለም ማለት ያ ግንዛቤ ወስደህ እንዴት እንደሚያጠቃ ራሱ ተረድተህ ኢቭን እንዴት ይበላል። ቅድም እኔ የማወራቸው ነገሮች እኛዋ ሴት ናት፣ 34 ዓመቷ ነው። ይሄኛው ደግሞ 36 ዓመት ነው፣ ወንድ ነው። 37ኛው መጀመሪያ ማለት ነው። አንዱን ለማስቀጠል አንዱ መሞት አለ። ስለዚህ ያ ፉድ ቼን ነው። ከዛ ውጪ እኛ ኢኮኖሚካል ቫልዩ ምንም እናገኘው ነገር የለም። ማስተካከል የሆነ ፓርት አይታችኋል አይደል? ኦርሲደር ነው ወይም ቆዳ አጥንት ያለው እሱ ነው። ቆዳ ላይ ያደገ አጥንት ነው እሱ። ራሱን ፕሮቴክት አንድ ድንጋይ ብትወረውር አጥንቱ ላይ ነው የሚያገኘው እንጂ ታችኛውን ፓርት አያገኘው። ስለዚህ 8 ዓመት ሞላቸው ናቸው። ከ5 እስከ 10 ዓመት ባለው ለእርድ ሬዲ መሆን አለባቸው ብያለሁ አይደል? እዚህ ጋር ያንን ያሟሉ ኮንፊርም ያደረጉ 2700 አዞዎች አሉ በጠቃላይ። እንግዲህ የዛሬ ቆይታችን ይህንን ይመስላል። ወጥቶ ማየት አዳዲስ ነገሮችን ኤክስፕሎር ማድረግ ደግሞ ደስ ያሰኛልና እናንተም ተመልካቾቻችን ወደ አርባ ምንጭ እንድትመጡ አርባ ምንጭ እንድትጎበኙና ይህንን ኤክስፒሪየንስ እንድታደርጉ እኛ ከኖር ነው ለእናንተ ሰጀስት እናደርጋለን። መልካም ፒስ አውት ብለናል። ይመቻችሁ። እንወዳችኋለን።